በባህር ዳርና ጎጃም ፋኖ ላይ የተወሰደው እርምጃ። ጤና ይስጥልኝ ክቡራንና ክቡራት የዩቲዩብ ቻናል ቤተሰቦቻችን፣ የሰዓቱን አጫጭር የሀገር ውስጥና የውጭ ዜናዎች ይዤላችሁ መጥቻለሁ። ትኩስ መረጃዎች በየቀኑ እንደተለቀቁ ማስታወሻ ምልክት እንዲደርሳችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫን አይዘንጉ። ወደ መረጃዎቹ እናልፋለን። በባህር ዳርና ጎጃም ፋኖ ላይ የተወሰደው እርምጃ። በኢፌድሪ መከላከያ ሰራዊት በምስራቅ እዝ ኮማንድ የተመራ የተቀናጀ የጸጥታ ኦፕሬሽን በባህር ዳርና በአካባቢዋ እንዲሁም በሰሜን ምዕራብ ጎጃም ዞን በሚገኙ የተለያዩ ወረዳዎች ውስጥ ለ6 ተከታታይ ቀናት ከጥቅምት 27 እስከ ህዳር 2 ቀን 2018 ዓ.ም ተካሂዷል። በዚህ ኦፕሬሽን 96 ጽንፈኞች ከጥቅም ውጪ መደረጋቸው ታውቋል። ኦፕሬሽኑ የተካሄደው ከምስራቅ እዝ አሃዶች ከኮማንዶና አየር ወለድ እዝ እንዲሁም ከአማራ ክልል ጸጥታ ኃይል የተውጣጣ ጥምር ጦር በመጠቀም ነው። ዋናው ግቡም ጽንፈኞችን ንጹሐን ዜጎችን በማገት ገንዘብ በመቀበል መኪና አስቁሞ በመዝረፍ ቀረጥ በማስከፈልና የህዝቡን እንቅስቃሴ በመገደብ እየፈጠሩ ያለውን የጸጥታ ስጋት ማስወገድ ነበር። የጥምር ጦሩ አዛዦች የሆኑት ብርጋዴር ጀነራል አዲሱ መሐመድ፣ ምክትል ኮሚሽነር አበበ ውቤ፣ የአማራ ክልል ፖሊስ ወንጀል መከላከያ ጠቅላይ መምሪያ አዛዥና ሻለቃ አስናቀ መርዓ የአየር ወለድ ክፍለ ጦር የንስር ሻለቃ አዛዥ እንደገለጹት ኦፕሬሽኑ ከፍተኛ ውጤት አስገኝቷል። በኦፕሬሽኑ ውጤት 27 ጽንፈኞች ተደምስሰዋል፣ 8 ጽንፈኞች ቆስለዋል፣ 61 ጽንፈኞች ተማርከዋል፣ 8 ጽንፈኞች አመራሮችን ጨምሮ እጅ ሰጥተዋል። በኦፕሬሽኑ ፋኖ ታጣቂ ሲጠቀምባቸው የነበሩ በርካታ መሳሪያዎች በቁጥጥር ስር ውለዋል። ከነዚህም መካከል 58 ኤኬኤም ክላሽ፣ 90 የቃታ መሳሪያ፣ 11 ሽጉጥ፣ 5 ቦምብ፣ 1281 ልዩ ልዩ የጥይት አይነቶች እንዲሁም 6 የሞባይል ሲስተም የሚፈነዳ ፈንጂ ይገኙበታል። አዛዦቹ የተቀናጀ ተግባር በጠላት ላይ ከፍተኛ የሆነ የስነ ልቦና ጫና በመፍጠር እንዳይረጋጋ ተረጋግቶ እንዳይንቀሳቀስ ማድረጉን ገልጸዋል። ጥምር ጦሩ ፋኖ ታጣቂን እግር በእግር እየተከታተለና እየማረከ ይዞት የነበረውን አካባቢ የማጽዳት ስራ መስራቱን ገልጸዋል። ጠላት ጭንቅ ሲይዘውና ትጥቅና መሳሪያው በየቦታው እየወረወረ ቢሮጥም ጥምር ጦሩ መሳሪያዎቹን በመማረክና ሲጠቀምባቸው የነበሩ ቁሳቁሶችን ማውደም ችሏል። የተቃዋሚ ፓርቲዎች 7 ወሳኝ ቅድመ ሁኔታዎች ለመንግስት። በመጪው ጠቅላላ ምርጫ ዙሪያ የጊዜ ሰሌዳና የአፈጻጸም ዝርዝር ውይይት ከመጀመሩ በፊት የፖለቲካው ምህዳር በአስቸኳይ መስተካከል እንዳለበት 9 ተቃዋሚ ፓርቲዎችና የኢትዮጵያ ፖለቲካ ፓርቲዎች አንድነት መድረክ በጋራ ባወጡት መግለጫ ላይ አሳስበዋል። የ2018 ዓ.ም ምርጫ ያለፉትን ምርጫዎች ጉድለቶች በመቅረፍ ለአገሪቱ አስተማማኝ ሰላም ለመገንባት የሚያስችል ታሪካዊ ምዕራፍ እንዲሆን ለሁሉም ተወዳዳሪዎች ነፃና ፍትሐዊ የሆነ የውድድር ምህዳር መፈጠር ወሳኝ መሆኑን ፓርቲዎቹ በጽኑ አቋም ገልጸዋል። በመሆኑም መንግስትና ገዢው ፓርቲ አፋጣኝና ተጨባጭ እርምጃ እንዲወስዱባቸው የጠየቋቸው 7 መሰረታዊ ቅድመ ሁኔታዎች አሉ። ፓርቲዎቹ የኢትዮጵያ ብሔራዊ ምርጫ ቦርድ የህግ ስልጣን ተረድተው ለምርጫው እያደረገ ያለውን እንቅስቃሴ በቅርበት እንዲከታተሉ አስታውቀዋል። ነገር ግን ለምርጫው የሚያስችሉ አስቸኳይ ሁኔታዎች መኖራቸው ባልተረጋገጠበት ሁኔታ ቦርዱ የሚያደርገውን ጥረት ሁሉ ትርጉም አልባ እንደሚሆን በመግለጫቸው አስፍረዋል። ለእነዚህ ፓርቲዎች ነፃና ፍትሐዊ ምርጫ የሚመጣው አገሪቱ መሰረታዊ የፖለቲካ ችግሮችን ስትፈታ ብቻ ነው። በመሆኑም የምርጫው የጊዜ ሰሌዳና ሂደትን አስመልክቶ የሚያደርገው ማንኛውም ውይይት ከዚህ በፊት ማለትም እነዚህ 7 መሰረታዊ ቅድመ ሁኔታዎች በአፋጣኝና በተጨባጭ እርምጃ ሲፈቱ ብቻ ተገቢነት ይኖረዋል። ፓርቲዎቹ የፖለቲካ ምህዳሩ በሰፊው እስካልተከፈተ ድረስ ምንም ያህል የቴክኒክ ዝግጅት ቢደረግ የምርጫው ውጤት ካለፉት ጊዜያት የተለየ አይሆንም የሚል ስጋት አላቸው። የፖለቲካ ፓርቲዎች ስብስብ ጥያቄውን ያቀረበው ረቡዕ ህዳር 3 2018 ዓ.ም ሲሆን መንግስትና ገዢው ፓርቲ ለጥሪው ሰፋ ያለ ምላሽ እንዲሰጡና ለሀገሪቱ የሰላምና የዲሞክራሲ ዕጣ ፈንታ ወሳኝ የሆኑትን እነዚህን ቅድመ ሁኔታዎች በአግባቡ እንዲያሟሉ ጥሪ አቅርበዋል። የቀድሞ ሚኒስትር ዴኤታው የፍርድ ሂደቱ ዝርዝር። የቀድሞ የኢትዮጵያ የሰላም ሚኒስትር ዴኤታ አቶ ታዬ ደንደአ የፍርድ ሂደት አወዛጋቢ በሆኑ ነጥቦች ታጅቦ ውሳኔ አግኝቷል። በአብዛኞቹ በከባድ ክሶች ነፃ የተባሉ ሲሆን በአንደኛውና በመሳሪያ ይዞታ ክስ ላይ ግን ጥፋተኛ መባላቸው ታውቋል። ጠበቃቸው አቶ አበራ ንጉሴ በፌዴራል ከፍተኛ ፍርድ ቤት የልደታ ምድብ ችሎት በህዳር 3 2018 ዓ.ም በዋለው ችሎት የተሰጠውን ውሳኔ አስመልክቶ ዝርዝር መረጃ ሰጥተዋል። አቶ ታዬ ነጻ የተባሉባቸው የክስ ጭብጦች የክሱን አብዛኛውን ክህደት የያዙ ናቸው። እነሱም በኢትዮጵያ የወንጀል ህግ አንቀጽ 251 ሐመሩሃ ስር የተጠቀሰው ከጠላት ጋር ማበርና ሀገር መከላከያን ለመምታት ግዙፍ ዝግጅት አድርገዋል የሚሉት ከባድ ክሶች ናቸው። ጠበቃው እንዳሉት በፍርድ ቤቱ ዘንድ ተቀባይነት ባገኙት የሰነድና የተንቀሳቃሽ ምስል ማስረጃዎች
ማስረጃዎች አማካኝነት አቶ ታዬ እነዚህን ዋና ዋና ክሶች በበቂ ሁኔታ በመከላከል ነፃ መባል ችለዋል። ሆኖም ግን ፍርድ ቤቱ አቶ ታዬን ጥፋተኛ ብሎ የወሰነበት ክስ የጸና ፍቃድ ሳይኖራቸው የጦር መሳሪያ ይዘው መገኘት በሚለው ጭብጥ ላይ ነው። በዚህ ክስ ዙሪያ አቶ ታዬ የጦር መሳሪያ ይዘው መገኘታቸው በሰነድም ሆነ በሰው ምስክርነት ማስተባበል ባለመቻላቸው ነው ፍርድ ቤቱ የጥፋተኝነት ብይን የሰጠው። ከፍርድ ቤቱ ጋር ተያይዞ አቶ ታዬና ጠበቃቸው የፍርድ ቤቱን ሂደት የሚመለከት ወሳኝ ቅሬታ አቅርበዋል። አቶ ታዬ የቀድሞ ጠቅላይ ሚኒስትር አብይ አህመድና የአዲስ አበባ ከተማ ከንቲባ አዳነች አቤቤን ጨምሮ ሌሎች ቁልፍ ሰዎችም በተከላካይ ምስክርነት እንዲቀርቡላቸው ጠይቀው እንደነበር ተገልጿል። ነገር ግን ጠበቃ አበራ ንጉሴ ፍርድ ቤቱ እነዚህን ምስክሮች አለአግባብ ሳይሰየሙ እንዲታለፉ ማድረጉ ተከሳሹ ጥፋተኛ በተባሉበት የወንጀል ጭብጥ ላይ ከፍተኛ ተጽዕኖ አሳድሯል ሲሉ ወቅሰዋል። ጠበቃው አክለውም ጥፋተኛ በተባሉበት ክስ ላይ ይግባኝ እንደሚጠይቁ ገልጸዋል። አሁን ላይ ፍርድ ቤቱ በጥፋተኝነት ብይኑ ላይ የቅጣት አስተያየትን ለመስማት ለህዳር 15 ቀን 2018 ዓ.ም ቀጠሮ መስጠቱ ታውቋል። ኢትዮጵያን ያነጣጠረው ግዙፉ ካርፉር የዓለም አቀፍ የችርቻሮና የጅምላ ንግድ ኢንዱስትሪ ግዙፍ ተዋናይ የሆነው ካርፉር በኢትዮጵያ ገበያ ላይ የመሰማራት እቅዱን ይፋ አድርጓል። እንደ አውሮፓውያን አቆጣጠር በ1959 ዓ.ም በፈረንሳይ የተመሰረተውና በአራት አህጉራት በሚሊዮኖች የሚቆጠሩ ደንበኞች በየዕለቱ የሚያስተናግደው ካርፉር ወደ ኢትዮጵያ ለመግባት የሚያደርገው ጥረት ሀገሪቱ በቅርቡ በንግድ ዘርፍ ለውጭ ባለሀብቶች የከፈተችውን አዲስ የኢንቨስትመንት ምዕራፍ ተከትሎ የመጣ ነው። የኢትዮጵያ ኢንቨስትመንት ኮሚሽን ከካርፉር ከፍተኛ የስራ ኃላፊዎች ጋር ባደረገው ውይይት ኩባንያው በኢትዮጵያ በጅምላና ችርቻሮ ንግድ ላይ ለመሰማራት በሚችሉበት ሁኔታዎች ላይ ትኩረት ተደርጓል። እንደ ኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን ለካርፉር ተወካዮች የኢትዮጵያን አዲስ የኢንቨስትመንት ዘርፎችና አማራጮች በተመለከተ ዝርዝር ገለጻ አድርገዋል። የካርፉር ዓለም አቀፍ ፍራንቻይዝ ዳይሬክተር ኤማ ኬፔ በበኩላቸው ኩባንያው የኢትዮጵያን ገበያ እንደ መዳረሻ ለረጅም ጊዜ ሲመለከተው እንደነበር ገልጸዋል። በተለይም የኢትዮጵያ መንግስት የውጭና ገቢ ንግድ ዘርፎችን ለውጭ ባለሀብቶች ክፍት ማድረጉ ለኩባንያው ምቹና ወርቃማ አጋጣሚ መፍጠሩን አጽንኦት ሰጥተዋል። የኩባንያው ኮመርሻል ዳይሬክተር ጄሮም ቦንዚ ወደ ተግባር ከመግባቱ በፊት ኢትዮጵያ ውስጥ ለመሰማራት የሚያስችል የቢዝነስ ሞዴል በዝግጅት ላይ መሆኑን ተናግረዋል። አክለውም ይህንን እቅድ በተጨባጭ ለመተግበር የሚያስችል ቡድን በቅርቡ ወደ ሀገር ውስጥ እንደሚልኩ ለኢንቨስትመንት ኮሚሽኑ አስታውቀዋል። ይህ እርምጃ በኢትዮጵያ የችርቻሮ ንግድ ላይ ሰፋ ያለ ተጽዕኖ ሊያሳድርና ለሀገር ውስጥም ሆነ ለውጭ ባለሀብቶች አዲስ የውድድር ምህዳር ሊከፍት ይችላል ተብሎ ይጠበቃል። ማስጠንቀቂያ፣ አይኤስኦ የጥራት ሽልማት አይደለም። የኢትዮጵያ የጥራት ሽልማት ድርጅት በአገሪቱ ውስጥ ያሉ አምራችና አገልግሎት ሰጪ ተቋማት የሽልማት እውቅናን ለንግድ ማስታወቂያ የሚጠቀሙበትን መንገድ በተመለከተ ግልጽና ጥብቅ ማሳሰቢያ ሰጥቷል። ትኩረት የተደረገበት ዋናው ነጥብ የዓለም አቀፉ የአይኤስኦ ምስክር ወረቀት የጥራት ማረጋገጫ ተደርጎ መወሰድ የለበትም የሚለው ነው። የድርጅቱ ዋና ስራ አስፈጻሚ አቶ ቴዎድሮስ መብራት የአይኤስኦ ሽልማት የሚያሳየው አንድ ድርጅት በምርት ወይም በአገልግሎት አሰጣጥ ላይ የተቀመጠበትን የስታንዳርድ መስፈርት ማሟላቱን ብቻ እንደሆነ ገልጸዋል። የስታንዳርድ ማሟላት ደግሞ የጥራት መለኪያ ቢሆንም በራሱ አገልግሎት ወይም የምርት ጥራት ፍጹምነት ማረጋገጫ አይደለም። በተግባር ግን ብዙ ድርጅቶች ይህንን የምስክር ወረቀት የዓለም አቀፍ የጥራት ማረጋገጫ አድርገው ማስታወቂያ ሲሰሩ ይስተዋላል። የኢትዮጵያ የጥራት ሽልማት ድርጅት በዓለም አቀፍ የጥራት መለኪያ መስፈርቶች ላይ ተመስርተው ባዘጋጀው የልህቀት ሞዴል አማካኝነት በየዓመቱ በአገር አቀፍ ደረጃ ውድድሮችን በማካሄድ እውቅና ይሰጣል። አቶ ቴዎድሮስ በ11 ዙር ውድድሮች ከ60 በላይ ተቋማት እየተሳተፉ ቢሆንም በዓለም አቀፍ ደረጃ አንደኛ ደረጃ ጥራታቸውን የሚጠብቁት ድርጅቶች አንድም ወይም ሁለት ብቻ መሆናቸውን ጠቁመዋል። ይህም አብዛኛው የኢትዮጵያ ምርትና አገልግሎት የጥራት ደረጃውን ከፍ ማድረግ እንዳለበት ያሳያል። በደቡብ ኢትዮጵያ የተከሰተው ፊቨር እና የጤና ሚኒስቴር ጥብቅ ምክሮች። በደቡብ ኢትዮጵያ ክልል በተለይም በጅንካ ከተማ አካባቢ ምንነቱ መረጋገጥ ላይ ያለ አዲስ የሄሞራጂክ ፌቨር በሽታ መከሰቱን የጤና ሚኒስቴርና የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት አስታውቀዋል። እስካሁን ባለው መረጃ 8 ሰዎች በበሽታው መያያዛቸው ተጠርጥሯል። ይህ በሽታ ከፍተኛ ጥንቃቄ የሚሻ በመሆኑ የጤና ሚኒስቴር ከአጋር አካላት ጋር በመሆን የበሽታውን መንስኤ ለማወቅ ተጨማሪ ስርጭትን ለመግታትና ለመቆጣጠር ፈጣን የምላሽ ስራዎችን እያከናወነ ነው። ፈጣን ምላሽ ሰጪ ቡድን ወደ ስፍራው በመላክ የመስክ ግምገማዎች፣ የላቦራቶሪ ምርመራዎችን እንዲሁም የማህበረሰብ ቅኝትና የንክኪ ልየታ ስራዎችን እያጠናከረ ይገኛል። የጤና ሚኒስትሯ ዶክተር መቅደስ ዳባ ህብረተሰቡን ድንጋጤ ውስጥ ለመግባት ይልቅ የሚከተሉትን ጥንቃቄዎች እንዲወስድ እናሳስባለን ብለዋል። ለህብረተሰቡ የተሰጡ ዋና ዋና ጥንቃቄዎችና ምክሮች። ፈጣን ህክምና በአፍ በአፍንጫና ሌሎች የሰውነት ክፍሎች መድማት፣ ከባድ ትኩሳት፣ ማስቀመጥና ማስመለስ ምልክት የታየበት ማንኛውም ሰው በፍጥነት ወደ ህክምና ተቋም በመሄድ ምርመራ ማድረግ ይኖርበታል። የግል መከላከያ ምልከታ ከታየበት ሰው ጋር ንክኪ በሚኖርበት ጊዜ ራስን የመከላከያ ዘዴዎችን ለምሳሌ ጓንትና ማስክን መጠቀም ያስፈልጋል።
ንጽህና አጠባበቅ እጅን ሁልጊዜ በሳኒታይዘር ወይም በውሃና በሳሙና በደንብ መታጠብ። ለጤና ተቋማት ማንኛውም የጤና ተቋማት በታካሚዎች ልየታ አካባቢ ልዩ ትኩረት በመስጠት የቫይራል ሄሞጂክ ፌቨር በሽታን ያለባቸውን በፍጥነት መለየት፣ መመርመር፣ ማከምና ለሚመለከተው አካል ሪፖርት ማድረግ አለበት። ሚኒስትሩ ስለ በሽታው ተጨማሪ መረጃ እስከሚሰጥ ድረስ ህብረተሰቡ እነዚህን ጥንቃቄዎች አጥብቆ እንዲተገብር አሳስቧል። የዓለም ስጋት አዲስ አስጊ የመተንፈሻ አካል በሽታ ከኮሮና ቫይረስ ኮቪድ-19 አደጋ ጋር ሊነጻጸር የሚችል አዲስ የመተንፈሻ አካል ቫይረስ አርኤስቪ በዓለም ዙሪያ መስፋፋት ጀምሯል። ቫይረሱ በዋነኛነት እንደ ጉንፋን ምልክቶች፣ ትኩሳት፣ ሳል፣ ንፍጥ ቢጀምርም በተለይም ለአዋቂዎችና ለህፃናት የሚያስከትለው የጤና ውስብስብነት ግን እጅግ የከፋና ገዳይ ሊሆን እንደሚችል ተገለጸ። በጃማ ኔትወርክ ኦፕን በተባለው ሳይንሳዊ መጽሔት ላይ በወጣ ጥናት መሰረት በቫይረሱ ከተጠቁና ሆስፒታል ከገቡት መካከል ወደ 5% የሚሆኑት ሞተዋል። በተጨማሪም በአርኤስቪ ምክንያት ሆስፒታል የገቡ አዋቂዎች በ300 ቀናት ውስጥ ለከፋ የልብና የደም ዝውውር ችግሮች የመጋለጥ እድላቸው በከፍተኛ ደረጃ ይጨምራል። ከነዚህም መካከል ለልብ ምት መዛባት፣ ለስትሮክ፣ ለአንጎል ውስጥ ደም መርጋትና ወይም መፍሰስ፣ ለደም መርጋትና ለልብ ድካም ከፍተኛ ተጋላጭነት አላቸው። የሲንጋፖር የጠቅላላ ሆስፒታል ስፔሻሊስት የሆኑት ኢያን ዊ የጉንፋን ምልክት ካለባቸው ታካሚዎች መካከል ከ5 እስከ 10% የሚሆኑት በዚህ ቫይረስ ሊጠቁ እንደሚችሉ ገልጸዋል። ቫይረሱ ከጉንፋን ወይም ከኮሮና ቫይረስ በአነስተኛ መጠን እየተዛመተ ቢሆንም የሚያስከትለው መዘዝ ልክ እንደሱ ከባድ ሊሆን እንደሚችል አስጠንቅቀዋል። በሌላ በኩል በአርሲቪ የተጠቁ ህጻናት ደግሞ ለከፋ የመተንፈሻ አካል ውስብስቦች የመጋለጥ እድላቸው ከፍ ያለ ነው። በመሆኑም በቫይረሱ ስርጭት ላይ ከፍተኛ ጥንቃቄ ማድረግ እንደሚገባ ባለሙያዎች አሳስበዋል። ክቡራን አድማጮቻችን ለሰዓቱ ብታዳምጧቸው ያልኳቸውን አጫጭር መረጃዎች ያዳመጣችኋቸውን ይመስላሉ። ስለተከታተላችሁን ከልብ እያመሰገንኩ ከሰዓታት በኋላ በሌሎች አጫጭር ጥንክሮች እስከምንገናኝ በያላችሁበት መልካም ውሎ እመኛለሁ።